ሰውነታችን የተለያዩ የቪታሚንና ማዕድናት እጥረት እንዲሁም የጤና መታወክ ሲያጋጥመው የሚያሳያቸውን 8 ምልክቶች የምንመለከት ይሆናል። ሰላም፣ ዶክተር ትንሳኤ ነኝ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። እንደምናውቀው ሰውነታችን እጅግ በጣም ድንቅና የተወሳሰበ የተፈጥሮ ስራ ነው። ታዲያ ችግሮች ሲያጋጥሙት ሙሉ በሙሉ ስራውን ከማቆም በፊት የተለያዩ ትናንሽ ምልክቶችን ያሳየናል። ከኛ የሚጠበቀው እነዚህን ቀላል የሚመስሉ ምልክቶችን ተረድተን ተገቢውን እርምጃ መውሰድ ነው። ሰውነታችን ከከፋ የጤና ችግሮች መጠበቅ ይኖርብናል። የእነዚህን ምልክቶች ምንነት መረዳት ስንችል ከብዙ አላስፈላጊ ሕክምና ወጪዎች እንድናለን። ስለዚህ ሰውነታችንን ጠንቅቀን መረዳትና ራሳችንን ማዳመጥ በጣም ወሳኝ ነገር ነው። ከጥፍራችን እስከ ፀጉራችን፣ ከዓይናችን እስከ ቆዳችን ሁሌም በየቀኑ ያሉበትን የጤና ሁኔታ በተመለከተ የተለያዩ ምልክቶችን የሚሰጡን ሲሆን በየ6 ወሩ የሜዲካል ቼክአፕ ማድረግ ይመከራል። ነገር ግን ያን ማድረግ የማንችል ከሆነ ቢያንስ በሳምንት አንዴ ሙሉ ሰውነታችንን በእርጋታ የማስተዋል ልምድ ሊኖረን ይገባል። ታዲያ ሰውነታችንን በመመልከት ብቻ ምን አይነት እጥረት እንዳለና የገጠመውን የጤና እክል ማወቅ የምንችልባቸውን 8 ምልክቶች እና መፍትሄውን ለማወቅ እስከ መጨረሻው አብራችሁን ቆዩ። ጠቃሚ የሆነ የጤና መረጃ እንዲደርሱ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። አሁን በቀጥታ ወደ ዛሬው እርሳችን እንቀጥል። ከቆዳ ቀለም ለውጥ እስከ ድድ መድማት ያሉትን የሰውነት ምልክቶች ምንነትና መፍትሄዎችን አንድ በአንድ እንመለከታለን። 8ኛ፣ የቆዳ መጥቆር። የሰውነት ቆዳ በድንገት በአንገት በብብትና ብሽሽት አካባቢ በተለየ ሁኔታ መጥቆር ሊከሰት ይችላል። ብዙ ሰዎች በዚህ አካባቢ የሚከሰቱ የቆዳ መጥቆርን ምክንያት ሳይረዱ መፍትሄ ለማግኘት ብቻ የተለያዩ ቅባቶችን፣ ኬሚካሎችንና በቤት ውስጥ የሚዘጋጁ ውህዶችን ይሞክራሉ። አልፎ አልፎ የቆዳ ችግሮች ተመሳሳይ ችግር ሊያስከትሉ ቢችሉም አብዛኛውን ጊዜ ግን የዚህ አይነት ቆዳ መጥቆር የስኳር በሽታን የሚጠቁም ምልክት ነው። በሰውነት ውስጥ የኢንሱሊን መጠን ከመጠን በላይ ሲጨምርና የኢንሱሊን ሬዚስታንስ ሲጨምር የቆዳ ሴሎች ከወትሮ በተለየ ፍጥነት እንዲራቡ ያደርጋል። አዳዲስ የሚፈጠሩትም የቆዳ ሴሎች ከሌሎቹ የበለጠ ሜላኒን ወይም የቆዳ ቀለም የሚሰጡ ኬሚካሎች ስለሚኖረው ያ ቦታ በተለየ ሁኔታ ከቀን ወደ ቀን እየጠቆረ ይሄዳል። ከጊዜ በኋላ የመጣ የዚህ አይነት የቆዳ ለውጥ ካስተዋላችሁ መፍትሄው ቅድም እንዳልኳችሁ አልፎ አልፎ በሚፈጠሩ የቆዳ ችግር ምክንያት ካልሆነ መፍትሄው የሚሆነው የኢንሱሊን መጠንን መቀነስ ነው። ያን ለማድረግ ደግሞ ከፍተኛ የካርቦሃይድሬት መጠን ካላቸው ምግቦች መራቅ፣ ስኳር እና አርቲፊሻል ማጣፈጫዎችን አለመጠቀም፣ ክብደትን መቀነስ እና ቀረፋን አዘውትሮ መጠቀም ቀላሉና ጤናማው መንገድ ነው። 7ኛ፣ የጡንቻ መዛል እና ድካም። ትንሽ ስራ ስትሰሩ ወይም አጭር መንገድ ተጉዛችሁ ከባድ የጡንቻ መዛል እና ድካም የሚሰማችሁ ከሆነና በተደጋጋሚ ተኝታችሁ ወይም ተቀምጣችሁ ስትነሱ የአቅም ማጣት ስሜት የሚሰማችሁ ከሆነ የቪታሚን ኢ እጥረት እንዳጋጠማችሁ ልትረዱ ይገባል። ለዚህም የቪታሚን ሰፕሊመንት መውሰድ የምትችሉ ቢሆንም ከዛ ይልቅ ግን በተፈጥሯዊ መንገድ ከምግብ ለማግኘት መሞከር ተመራጭ ነው። በቪታሚን ኢ የበለጸጉ ምግቦች ከምንላቸው ውስጥ ለምሳሌ ለውዝ፣ አልመንድ፣ ሱፍ፣ አቮካዶ እና ስፒናች ጥቂቶቹ ናቸው። በተለይ የአልመንድ ኦይል በወተት ውስጥ ጠብ በማድረግ መጠጣት ወይም በአልመንድ ዘይቱ ሰውነትን ማሸት የቪታሚን ኢ እጥረትን ለመቅረፍ በጣም ጠቃሚ ነው። 6ኛ፣ የመገጣጠሚያ አጥንቶች ድምፅ። ይህን አሁኑኑ በቀላሉ ማወቅ ትችላላችሁ። ስትቀመጡና ስትነሱ ወይም እጃችሁን ስትዘረጉና ስታጥፉ አጥንታችሁ በተደጋጋሚ ድምፅ የሚያሰማ ወይም የሚንቋቋ ከሆነ ይህ የካልሲየም ዲፊሸንሲ ወይም የካልሲየም እጥረት ምልክት ነው። እንደምናውቀው ካልሲየም ለጥርስና ለአጥንት ጥንካሬ እጅግ በጣም አስፈላጊ የሆነ ንጥረ ነገር ነው። የካልሲየም እጥረት በጊዜ ካልተስተካከለ ደግሞ በሂደት አርትራይተስ ለሚባል የአጥንት ችግር ሊያጋልጠን ይችላል። ይህን እጥረት ለመቅረፍ የካልሲየም ታብሌቶችን በመግዛት ገንዘባችሁን ማባከን አስፈላጊ አይደለም። ከዛ ይልቅ በቀላሉ ወተትና የወተት ተዋጽኦችን እንዲሁም ስፒናች በበቂ ሁኔታ በመጠቀም ችግሩን በአጭር ጊዜ ለመቅረፍ ትችላላችሁ። 5ኛ፣ የጥፍር ላይ ነጫጭ ምልክቶች። ጥፍራችሁን ልብ ብላችሁ ተመልከቱ። በምስሉ ላይ የምትመለከቱትን አይነት ነጫጭ ምልክቶችን በጥፍራችሁ ላይ የምትመለከቱ ከሆነ ሰውነታችሁ የዚንክ እጥረት አጋጥሞታል ማለት ነው። የዚንክ እጥረት በተለይ ከተፈተጉ የሚሰሩ እንደ ነጭ ዳቦና ኬክ ያሉ ጣፋጭ ምግቦች በብዛት የሚመገቡ ሰዎች ላይ የሚከሰት ችግር ነው። ዚንክ ለሰውነታችን በጣም አስፈላጊ ከሆኑ ማዕድናት ውስጥ የሚመደብ ሲሆን በተለይ ለወንድ ልጅ ደግሞ ጠቀሜታው ላቅ ያለ ሆኖ ይታያል። ለዚህም ምክንያቱ ደግሞ ወንድ ልጅ የቴስቴስትሮን ሆርሞን በሰውነት ውስጥ በበቂ ሁኔታ እንዲያመርት ዚንክ ግዴታ ያስፈልጋል። ስለዚህ የዚንክ መጠን ሲያንስ የቴስቴስትሮን ሆርሞን መጠንም ስለሚቀንስ ወንድ ልጅ ፂም ለማብቀልና ጡንቻ ለማውጣት መቸገር እንዲሁም የጉልበት መዛልና
የወሲብ ብቃት መውረድ ያጋጥመዋል። ለሴቶች ደግሞ በተለይ በእርግዝና ወቅት የዚንክ እጥረት በልጁና በእናትየዋ ጤና ላይ ብዙ ችግር ሊፈጥር ይችላል። የዚንክ እጥረትን ለመቅረፍ የሚወሰዱትን ጣፋጭ ዳቦዎችን መጠን መቀነስና እንደ ቀይ ስጋ፣ ለውዝ፣ የዱባ ፍሬና አልመንድ አይነት ምግቦችን ደግሞ በበቂ ሁኔታ ማግኘት አስፈላጊ ነው። አራተኛ የተረከዝ መሰነጣጠቅና የአይን መቅላት። የቪታሚን ቢ እጥረት በሰውነት ላይ ሲከሰት የተለያዩ ምልክቶች የሚታዩ ሲሆን ከእነዚህም ውስጥ የሚከተሉት ናቸው። ሽፍን ጫማ እያደረጋችሁም ቢሆን ተረከዛችሁ በቀላሉ የሚደርቅና የሚሰነጣጠቅ ከሆነ እንዲሁም አይኖቻችሁ በቂ እንቅልፍ እያገኛችሁ በተደጋጋሚ እየቀሉ ከተቸገራችሁ ይህ የቪታሚን ቢ12 እጥረት መሆኑን መረዳት ይኖርባችኋል። ከተረከዝም በተጨማሪ የከንፈር መቁሰልና የአፍ ጠርዝ ላይ በተደጋጋሚ መሰንጠቅ ሰውነት በቪታሚን ቢ12 እጥረት መጎዳቱን የሚጠቁም ምልክት ነው። በጥፍራችሁ ላይ አግድም የሚሰመሩ ቀጫጭን መስመሮችን ካስተዋላችሁ ወይም ጊዜያዊ የእይታ ብዥ ማለት እና መድከም ካጋጠማችሁ ደግሞ የቪታሚን ቢ1 እጥረት እንዳለባችሁ ልትረዱ ይገባል። በሌላ በኩል ደግሞ የጥፍሮቻችሁ ከለር ወደ ቡኒነት ከተቀየረ የቪታሚን ቢ12 እጥረት መኖሩን የሚያሳይ ሲሆን በአፍንጫ በጉንጭና በግንባር ላይ የሚፈጠር የቆዳ መቅላት የቪታሚን ቢ6 እጥረት መኖሩን የሚያመላክት ነው። በአጠቃላይ የቪታሚን ቢ እጥረት በፀጉር፣ በቆዳና በምግብ መፈጨት ስርዓት ላይ የተለያዩ ችግሮችን ይዞ ይመጣል። ከዚህም በተጨማሪ የቪታሚን ቢ እጥረት ያለባቸው ሰዎች ለተለያዩ የሰውነት ክፍሎች ህመምና ድብርት የመጋለጥ እድላቸው ሰፊ ነው። በአብዛኛው እጥረቱ እንዲከሰት የሚያደርገው ደካማ የሆነ የአመጋገብ ስርዓት ነው። ለዚህ ደግሞ በተደጋጋሚ እንደ በርገር፣ ፒዛ፣ ቺፕስ፣ ብስኩት፣ ኬክ እና የመሳሰሉ ምግቦችን ከመመገብ ይልቅ ከስጋ ምርቶች ጉበትን፣ አሳ፣ ጎመን፣ ሰላጣ፣ የሱፍ አበባ ፍሬዎችን፣ ዶሮ እና እንቁላል በመመገብ የቪታሚን ቢ12 እጥረትን መቅረፍ ይቻላል። ሶስተኛ የከንፈር የጥፍርና የፊት መገርጣት። የፊታችሁ እና የከንፈራችሁ ከለር መንጣት እና መገርጣት ከጀመረ እንዲሁም ቀይ የነበረው የጥፍራችሁ ክፍል ሙሉ በሙሉ ወደ ነጭነት ከተቀየረ በሰውነታችሁ የአይረን እና የሄሞግሎቢን መጠን ዝቅተኛ መሆኑን የሚያሳዩ ምልክቶች ናቸው። አይረን እና ሄሞግሎቢን በጣም የተሳሰሩ ነገሮች ናቸው። ለዚህም ምክንያቱ አይረን በሰውነት ውስጥ ደም እንዲመረት ከሚያስፈልጉ ንጥረ ነገሮች ውስጥ አንዱ በመሆኑ ነው። ችግሩ ሲከሰት ቀይ ስጋ፣ ባቄላ፣ ዶሮ፣ እንቁላል፣ ቱና፣ ስኳር ድንች፣ አጃ፣ ቴምር እና መሰል ምግቦችን በመመገብ የአይረን እጥረትን ማስተካከል የሚቻል ሲሆን በቀይ ስር፣ ካሮት፣ በቆሎ እና አፕል ደግሞ የሄሞግሎቢን መጠንን ማስተካከል ይቻላል። በተጨማሪም ሰውነትን ማሸትና እንቅስቃሴዎችን መስራት የሄሞግሎቢን መጠንን ወደ ቦታው ለመመለስ ይረዳል። ሁለተኛ የቆዳ መድረቅና የምሽት እይታ ችግር። የቪታሚን ኤ እጥረት ሲያጋጥም የቆዳ መድረቅ፣ ማሳከክና በቀላሉ መቆጣት ይከሰታል። ከቆዳ ድርቀት በተጨማሪ የአይን መድረቅ እና ችግሩ ባስ ሲል ሙሉ ለሙሉ ለማየት መቸገርን ሊያስከትል ይችላል። የአይን መድረቅና የእንባ መፈጠር ችግር በቪታሚን ኤ እጥረት መጠቃትን ከሚጠቁሙ ምልክቶች የመጀመሪያው ምልክት ውስጥ ነው። ሌላው በቪታሚን ኤ እጥረት ምክንያት የሚመጣው ችግር ደግሞ በምሽት ለማየት መቸገር ወይም ናይት ብላይንድነስ የምንለው ነው። ለመፀነስ መቸገርና የፅንስ መቋረጥም ከከባድ የቪታሚን ኤ እጥረት ጋር የመያያዝ እድል አላቸው። ይህንም ችግር ለመቅረፍ በቪታሚን ኤ የበለጸጉ ምግቦችን መጠቀም ነው። ከነዚህም ውስጥ የበሬ ጉበት፣ ስኳር ድንች፣ ካሮት፣ ባቄላ፣ ስፒናች፣ ብሮኮሊ፣ ማንጎ እና የቲማቲም ጁስ ናቸው። አንደኛ የድድ መድማት። ጥርሳችሁን በምትቦርሹበት ጊዜና አንዳንድ ጊዜ ደግሞ ደረቅ ያሉ ምግቦችን ስትመገቡ ጥርሳችሁ በተደጋጋሚ የሚደማ ከሆነ ሰውነታችሁ የቪታሚን እጥረት እንደገጠመው የሚያሳይ ምልክት ነው። ከዚህ ጋር ተያይዞ ከጥርስ መድማት በተጨማሪ ምላሳችሁ በቀላሉ መላላጥና መቆራረጥ ሊያጋጥመው ይችላል። በተለይ ጥርሶን በሚቦርሹ ጊዜ የሚያጋጥም የጥርስ መድማት በጣም የተለመደ ሊመስል ስለሚችል ብዙ ሰዎች ይህን ምልክት ቦታ ሲሰጡት አይታይም። ነገር ግን የጥርስ መድማት ለመጥፎ የአፍ ጠረን ምክንያት ከመሆኑ በተጨማሪ ለተለያዩ የጥርስ ኢንፌክሽን ምልክት ሊሆን ይችላል። ለዚህ ችግር መፍትሄውም በቪታሚን ሲ የበለጸጉ እንደ ብርቱካን፣ ዘይቱን፣ ፓፓዬ፣ ሎሚ፣ እንጆሪ እና ብሮኮሊ አይነት ምግቦችን በብዛት መመገብ ነው። እስካሁን ከተመለከትናቸው ነጥቦች የምትረዱት ሰውነታችን በውስጡ ለሚከናወኑ ማንኛውም ነገሮች የተለያዩ ውጫዊ ምልክቶችን ያሳያል። ብዙ ሰዎች ግን ይህን ባለመረዳት ችግሩን ከስሩ ከመቅረፍ ይልቅ ውጫዊ መፍትሄን ፍለጋ አላስፈላጊ ወጪ ውስጥ መግባትና ሲቆይ ደግሞ ችግሩን የበለጠ እንዲባባስ ያደርጉታል። በተለይ ለዚህ ምሳሌ የሚሆነው በቆዳቸው ላይ ለሚያዩዋቸው ለውጦች የጎደሉትን ንጥረ ነገሮች በማሟላት ችግሩን ከመቅረፍ ይልቅ ለቅባቶችና ሎሽኖች ብዙ ገንዘብ ያባክናሉ። ታዲያ ይህን ከማድረግና ነገሮቹ ከመባባሳቸው በፊት እንደተመለከትነው ሰውነታችንን በመረዳትና የጎደለውን ነገር በማወቅ ጤናችሁን፣ ጊዜያችሁንና ገንዘባችሁን ማዳን ትችላላችሁ።
ቪዲዮውን ከወደዳችሁትና ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ለእናንተ ይሁን።